ቅዳሴውን ታዳምጡታላችሁ። ኃይለ ቃል አለ እኮ ቅዳሴው ላይ ማለት ታምሯ ላይ ታዳምጣላችሁ ኃይለ ቃሉን። ገድሉ ድርሳኑ እኮ ኃይለ ቃል አለው። አንዱ ቃል ለዕድሜ ልክም ይበቃ። ቅዳሴውን ካዳመጣችሁት ቂም ያለበት አይቅረብ። አሁን የተጣላችሁ ቂም የያዛችሁ ሰዎች የላችሁም? እዚህ ትታችሁት ነው ተለውጣችሁ ነው የምትሄዱት። ወርቅን የሚወዱ ይነቀሉ። ሌባ፣ ጉቦኛ፣ አራጣ አበዳሪ በጤፍ ዋሻ በወተቷ ወርቅን የሚወዱ ይነቀሉ፣ ዘሩ ይጥፋ ማለት ነው። ታዳምጡታላችሁ። ሐሰተኛ ይወገድ። ሐሰት ለምን እናገራለን? አዳምጡ ኃይለ ቃሉን፣ ተለወጡበት። በዚህ ምክንያት ነው ማስታወሻ ያዙ ምለው። ታድላችሁ እኮ ነው። አደባባዩ ይሄ ነው የሚበረት አደባባይ። ግን ስንቶቻችን ይሆን ታድለን የምንመለሰው? በቃሉ ተለውጠን ሥጋውን ደሙን ተቀብለን በመስቀሉ ተባርከን በቃሉ ተለውጠን ስንት ሰዎች ከዚህ ቦታ በረከት ይዘን እንሄድ ይሆን? ይሁዳ እኮ በሐዋርያት መካከል ነበር። አለመታደል ባክኖ ቀረ። እግዚኦ መሐረነ ክርስቶስ። ወገኖቼ ስንቶቻችን የሆን ከዚህ ቦታ በረከት ይዘን የምንመለሰው? አቤቱ ከቤትህ በረከት እንጠግባለን። ቃሉ እኮ በረከት ነው። ቅዳሴ ጠበሉ እኮ በረከት ነው። ሥጋው ደሙ እኮ የዘላለም ሕይወት የሚገኝበት በረከት እኮ ነው። ጸሎታችን ጌታ ሲቀበል እኮ በረከት ይዘን ነው የምንሄደው። አስራቱን በኩራቱን ሰተን እኮ ባዶ አንመለስም። ይዘን ነበር የምንሄደው። ግን አመጣጣችን እንዴት ይሆን? አራት ናቸው የንስሐ መግቢያ መንገዶች። አንደኛ ቃል በቃል ገጽ በገጽ ቀርባችሁ ይሄን አድርጌያለሁ ቅጣትን መቀበል። ሁለት በወረቀት ጽፎ መስጠት። ውዳሴ ማርያም ሰኞ ውዳሴ ማርያም እንድምታ ላይ ያቺ ሴት የታደለች ጽፋ ኃጢአቷን አባቴ እንዳልሰጠው አፈረች። አባቴ ይፋቅልሽ በለኝ። ገለጥ ስታደርገው አንድ ቀርታለች። አባቴ ያቸው የፈራኋት አላሳርፍ ያለችኝ ሕሊናዬን የምትጎስብ ስወጣ ስገባ የምታቃጥል ይቀርታ ለእኔ አይቻለኝም ሂጂ አላት። ተዋህዶ ልጆች ስትመጣ ስትሄድ የአባቶቻችንን ፈሊጥ ይሁት ስትሄድ ውሃ ይጠማታል፣ ያልባታል መንገድ 2 ሰዓት ቢፈጅ 4 ሰዓት ደርሶ መልስ 2 ቀን ቢፈጅ 4 ቀን በፈሊጥ እግዚአብሔር ይቅር እንድላት በይ ስትመለሽ ሞቶ ታገኘዋለች። ሳትጠራጠሪ አስከሬኑ ላይ ጣላት። እስከዚህ ድረስ ነው የአባቶቻችን ስልጣን። የተዋህዶ ልጆች አረ እነዚህን አባቶች እንጠቀምባቸው። ካህናትን እኮ የሾመ እግዚአብሔር ነው። ስልጣን ድውይ ፈውሱ፣ ለምጻን ጹሙ፣ ታንሱ፣ በከንቱ ተቀበላችሁ በከንቱ ስጡ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ፣ ወደ ዓለም ሁሉ ሂዱ እኮ ነው ያለው። እንዴት ያለ ሹመት ነው! ድውይ መፈወስ፣ ሙት ማንሳት። ክቡራን እኮ ናቸው ካህናት አባቶቻችን እኮ ከባዶች ናቸው እኮ። አንደበታችሁ ቢፈራ ጽፋችሁ ድርጊቷን ብቻ ሰርቄያለሁ፣ ዋሽቻለሁ፣ አምቻለሁ፣ አመንዝሬያለሁ፣ ዘፍኛለሁ፣ ድርጊቷን ብቻ። እንደው ከዕለታት አንድ ቀን እንደው ገንዘብ ከኪስ ያጣሁና ቤት እንጀራ የለም እንደው ራበኝና ሰረኩ። ምን ያደርጋል ይሁሉ አተተ? ምን ይሰራል ይሁሉ መከባተር? ሰውየው ፍርድ ቤት ሄደው ለምን ገደልከው? ያለታ ጫት እንበላ ነበር፣ መጠጥ ጠጥተናል፣ ሞቅ ብሎኛል። ሰውየው ምን እየጨመረ ነው በላው ላይ? በገዛፉ ወንጀል እየጨመረ ሞቅ ብሎኛል፣ ከዚያ በኋላ ገደልኩት። ዳኛው የሚጠብቀው ምን የምትለው ቃል ነው? ይሄ ሁሉ አያስፈልግም። ዋሻው፣ ገደልኩ፣ ሰረኩ፣ በቃ። ሶስተኛ የምትወዱት ባልንጀራ ወይስ ባላጋራ ነው? ስምንተኛው ጓደኛ ወይስ ጉደኛ አለ? ባልንጀራ የምትወዱት ባልንጀራ ካለ ወይም ጓደኛዬ ነው የሚባለው። ጓደኛ አይደለም፣ ጓዳ ውስጥ ያለ ምስጢር፣ ቅቤው፣ ሽሮ፣ ጩኮ፣ አቤት ዳቦ፣ ውርጎ ወይ እና ወይዘሮ ስንዱን ከኔለሽ የቀመሙት ድቁሱ ሚጥሚጣው ኧረ ስንቱ ጓደኛዬ፣ ምስጢሬ፣ ገበናዬ ማለት ነው። እውነት ጓደኛ ካለ እናት ልጅ ይኸውልህ ነፍስ አባቴ መምህሬ ገሌ ናቸው፣ ስሜን እንዳትነግር
ግን የነፍስ ልጅ ሆኖ በላቸው እርሶን ለማየት ፈርቶ አብሮ ስለኖረ አቤት ይህን ኃጢአት እንዴት ይሰራል ብለው ይታዘቡኛል ብሎ እኔን ልኮኛል። ግን እንዲህ የምትልኩት ወንደኛለ። ገና አንድ ነገር የጓዴ ትናንትና አንድ ሚስጥር ልንገርህ፣ ገና ሚስጥር ነው ሲለው እዚህ ጋር ይሸቀሽቃል፣ ይወጋዋል። አውራ ይለዋል። ገና እኮ ገና ሳይጨርስ የእናቴ ልጅ እውነተኛ ጓደኛ ካለህ ይኸውልህ ይህን ሰርቻለሁ ጻፍና ስጠው። አባቴ ልጆ ነው ይኸው ኃጢአቴን ተቀበልልኝ ብለዋል ብሎ ያ ወረቀቱን ይሰጣል፣ ወይ በቃል አስጠንቶ ይልከዋል። እግራቸው ስር ድፍት ብሎ ቅጣቱን ተቀብሎለት ይመጣል። እግዚአብሔር ይፍታህ ብለዋል ሲሉኝ አቤት አባቴ ይፍቱኝ። ያ ተራራ የማይከልለው ደመና የማይገርደው አምላክ እዛ ሆኖ ይፍቱ ሲል እሱ እስከሚመለስ ድረስ በግንባሩ ተደፍቶ ተንበርክኮ ነው የሚጠብቀው። እዛ እግዚአብሔር ይፍታህ ሲሉ ከራስ ጠጉር እስከ እግር ጥፍሩ የያዘው አስሮት የነበረ የኃጢአት ሰንሰለት አብሎ ይወርድለታል። ከዚያ በኋላ ቅጣቱን በደንብ ተረድቶ ይዞለት ይመጣል፣ ይጨርሳል። ያጭቃል። ሶስተኛው የማይታወቅበት ደብር ሄደህ ሸምገል ያሉ ካህን በመድኃኔዓለም በመብርሃን አባቴ አይለፉኝ ይገላግሉኝ፣ በኃጢአት ታስሬ መጥቻለሁ ይፍቱኝ። ይኸው የሰራሁት ኃጢአት ብትፈልግ ጽፈህ ብትፈልግ በቃልህ ተረስቶ እንዳይቆጭህ ተምረሃል። ጽፈህ ብትሄድ ጥሩ ነው። ከመመላለስ ጻፍ አድርገህ ውዳሴ ማርያም ውስጥ እዛች ጸሎት ውስጥ አድርገህ ይኸው አባቴ ገላግሉኝ። ያውቃሉ አባቶቻችን የተዋሉት። ያዕቆብ ስንት ምዕራፍ ነው? 5 ምዕራፍ መሰለኝ። ያዕቆብ ለወንድምህ ኃጢአትን ለምትወደው ባልንጀራህ ንገር ይላል። ሌላው የማታውቅበት ደብር ሄደህ በቀጥታ ተቀብለህ ከፈለጉ ብለህ አባት ከሆኑ እንዳትረሳው፣ በዛ ያለ ኃጢአት ሰርተህ ከሆነ የሰጡት እንዳይጠፋበት ያችን ጽፈው ይኸው ለንስሐ አባት ወስደህ ስጣቸው፣ ይህንን እንድትፈጽም ይላሉ። ሄዶ አባቱ ጋር መጡ። ይኸውልዎት ጉዴ ብዙ ነበር፣ እርሶን ለመናገር ይታዘቡኛል ብዬ ፈርቼ የማያውቁበት ገዳም ሄጄ ኃጢአቴን ጨርሼ መጣሁ። የተሰጠኝ ቅጣት ነበብ ያደርጉና አለዚያም በቃሉ ይሄን አልጾም ብለውኛል ይላል። ይቀበላል። እሳቸውም እግዚአብሔር ይፍታ እንኳን ገላገለህ ልጄ በርታ ይሉታል። ባገኙት ቁጥር የደረስክ ስግደቱን እየሰገድክ ነው፣ ምጽዋቱንስ ጾሙንስ። መውለድ ያልጨረሳችሁ ሰዎች እንደው ምን እያላችሁ ነው የምትጸልዩ? የተከለየ የብፁዕ አባታችን እናት አደራህ ጌታ ማህፀኔን ጉዳት ታሸክመው ለአንተም ለእኔም የማይሆነውን ያልተባረከውን እንዳሰጠኝ ማህፀኔን ዝጋዋሉ። ምን እያላችሁ ነው የምትጸልዩት? መውለድ ያልጨረሳችሁ እሱም በስንት ኪኒን ጦዞ ተቃጥሎ የእግዚአብሔርን ቤተ መቅደስ የዘጋችሁ መጥምቀ መለኮት በእናቱ ማህፀን ታላቁ ነቢይ ቅዱስ ኤርምያስ በእናቱ ማህፀን መንፈስ ቅዱስ ነው የተቀበለው። ብቁ ሆናችሁ ተገኙ፣ ተቀድሳችሁ ተገኙ። እንደነዚህ ያሉ ቅዱሳን እንዲወጡበት ይብላኝላችሁ ማህፀን የዘጋችሁ ይህንን የአጋንንት ትምህርት ያስተማራችሁ የሰይጣን መምህራን የአጋንንት መምህራን እግዚአብሔርን አላዋቂ አድርጋችሁ ትውልዱን ገደል የከተታችሁ ትንቢቱ ተጽፏል። መቃብያን ካልዕ ምዕራፍ 1 ከ8 እስከ 13 ጽንስ ያስወረዳችሁ። ሄኖክ 19 27 እና 28 ቁጥር ጽንስ ያስወረዳችሁ። እናገረዋለሁ መቃብያንን 1 ከ8 የእግዚአብሔርን ሀገር እንደ አትክልተኛ ጎጆ አደረጋችኋል። አትክልቱን የሚፈልገውን ቦታ ሲደርስ ወደ ፍርስርስ አርጓት ሄደ። ቅድስት ሀገርን አረከሳችኋት። መኖሪያ ከተሞቻችሁ የፍርስራሽ ክምር ይሆናሉ። እኔ ነኝ የጻፍኩት፣ ነግሬያለሁ። ምዕራፍ መኖሪያ ከተሞቻችሁ የፍርስራሽ ክምር ይሆናሉ። ቅድስት የእግዚአብሔርን ሀገር አረከሷት። ከሰይጣን በተማሩት ትምህርት ከሴቶች ማህፀን ጽንስን አወጡ። እግዚአብሔር እስኪቆጣ ድረስ ይብላኝላችሁ ጽንስ ያስወረዳችሁ። ማህፀን የዘጋችሁ አላዋቂ ነው እግዚአብሔር። አንተ አዋቂ አቤት ተምሮ ተሞቶ በእቅድ ሊመራ በእቅድ በገዛ ራስህ በአፍጢምህ እየተደፋህ ነው ያለኸው። ጽንስ አስወርዶ ቤት ሊቃና
እቅድ ሊሳካ ጽንስ አስወርደህ ማህፀን ዘግተሽ እቅድሽ ሊሳካ የእግዚአብሔር መቅደስ አፍርሰሽ ይብላኝላችሁን ትምህርት ያስተማሩ ከተጸነሰባት ሰከንድ ጀምሮ ሙሉ ሰው ነው። 2 መላእክት ይመደባሉ። ያስወረዳችኋቸው ሁሉ በሙሉ ተመዝግቧል። ደም ያፈሰሰ ደሙ ይፍሰስ። ዘፍጥረት 9 ቁጥር 6 ደም ያፈሰሰ ደሙ ይፍሰስ። ልዑል እግዚአብሔር ሰውን በመልኩ ፈጥሮታልና የእናቴ ልጅ በተጸነሰ በ40 ቀኑ ሙሉ እጁ፣ እግሩ፣ ሰውነቱ፣ ጆሮ፣ ሁለመናው ሰው መሆኑ የሚለየው በ40 ቀኑ። ይብላኝላችሁ ጽንሱን ያስወረዳችሁ ያፈረሳችሁ ወጣም ወረደ የሚገባ የሚጠቀምበት የለም እንጂ ንስሐ የሚዘፍኑ መንግሥተ ሰማያት አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈ። መሸታ ሻጭ አይጸድቅም ይላል። የሚጠጡ ይጸድቃል ተብሎ አልተጻፈ። የሚሰክሩ መንግሥተ ሰማያት አይወርሱም ይላል ገላትያ ላይ። አትጠጣ ብለህ ከልክለህ ታውቃለህ? የሚገርመኝ ችን ከተማ ስንዞራት ለሁሉ የተመቸች ከተማ በየበረንዳው ዞር ስንል ይታይልኝ እንደሆነ አላውቅም፣ ሰውየውና ብርጭቆ እኩል ቁጭ ብለዋል። እኩል ናቸው። ብርጭቆ ከሰውየው ቁመት ጋር እኩል ነው። ሲገለብጥ ያመሻል፣ ተገልብጦ ያድራል። በለው ስም ስናወጣ በለው ብለን የለም እንዴ? በለው ነው እኮ እንግዲህ ሄዳ ምን አለ ብለው አደፍርስ አልከው ደፍርሶ የለም እንዴ? አሸብር አልከው ዓለም ሙሉ ተሸብሮ የለም እንዴ? ናደው አልከው ዓለም ተልዶ የለም እንዴ? ተው የሚላለ ሚከለክላለ። ይብላኝላቸው መጠጥ ሙሴ ስለሱ የጻፈለትን ነቢያት የተነበዩለትን ማስያስ የሚሉትን ክርስቶስን አገኘነው አለ። ማን የጻፈለትን? ጆሮ ሙሴ በሉ እንጂ ማን የጻፈለትን? እግዚአብሔር ይስጣችሁ። ሕፃናት ሁሉ ሙሴ ይላሉ። ደስ ይላሉ እኮ እንደው ሕፃናት እያወሩ ነው የሚሰሙ። እንደ ሴቶቹ እያወሩ ይሰማሉ አይደል? ሰምተው ካላችሁ ብዙ ጊዜ የሴቶች ማህበር ወግ ይበዛዋል፣ ግን እያወጉ ይሰማሉ። የሚያስገርማችሁ ነገር እኔ ይገርመኛል። እያወሩ የሚሰሙ ሴቶች ናቸውና መልቲታስክ የሚሸከሙ ጎበዞች ናቸው። እውነት ሐሰት? አዎ በጣም ጥሩ ነው። እሺ ለምንድን ነው እያወሩ እንዲሰሙ አድርጎ የፈጠራቸው? ሳስበው እኔ ብዙ ልጅ ቢንጫጫባቸው የሁሉንም መንጫጫት እንዲሰሙ ነው መሰል እላለሁ። ያኛው ማማ ቢል ሁሉንም ይሰሙታል። እና ደግሞ ሴቶች ማህበር ውስጥ ተቀምጠው እየጠጡ ከውጭ ልጅ ቢያለቅስ የልጃቸውን ድምፅ እያወሩ ይሰማሉ። አይገርማችሁም? በጣም ነው የሚገርመኝ። እኔ እናትነት ትልቅ ነገር ነው። ከቃሉ ጋር ናችሁ። ስለዚህ እግዚአብሔር ታቦት ስላለው ታቦት እመቤታችን ናት። መጀመሪያ ከማይነቅዝ እንጨት ማለት ምን ማለት መስላችሁ? ከማይነቅዝ ነቀዝ መብላት ማለት ምን ማለት ነው? መቆንቆን መንቀዝ ምንድን ነው? እርግማን ኃጢአት ማለት ነው። ከማይነቅዝ እንጨት ታቦቱን ስራው አለ። የድንግል ማርያም አካሏ እርግማን የሌለበት ነው። አሁን ቅድም ነግሬያችኋለሁ። ሙሴ ስለሱ የጻፈለትን ኢየሱስን አገኘ ነው አለ። ሙሴ ስለሱ የጻፈለትን ካለ ሙሴ በኦሪት ዘጸአት ኢየሱስ ክርስቶስ አማኑኤል የሚል ስም ተናግሯል? አልተናገረም። ታዲያ ምንድን ነው የተናገራቸው ነገሮች ሁሉ ለማን የተናገሩ ናቸው? ስለ ክርስቶስ በምስጢር የተነገሩ ናቸው። ስለክሙ ከመቦቶን ዘተረክቡ ሕይወተ ዘላለም እማንቱ ሰማይቴ መጻሕፍትን ትመረምራላችሁ፣ በእነሱም ሕይወት የምታገኙ ይመስላችኋል፣ እነርሱ ግን የኔ ምስክሮች ናቸው አላቸው። ዮሐንስ ወንጌል ምዕራፍ 5 ቁጥር 44 ላይ እንዲህ አላቸው። ሶበሰ አመንክምዎ ለሙሴ እማመንክሙኒ ኪያየኒ ሙሴን አምናችሁት ሆኖ ኖሮ ቢሆን እኔንም ታምኑኝ ነበር። እስመ ውእቱ ጸሐፈ በእንቲአየ እሱ ስለ እኔ ጽፏልና አለ። ዮሐንስ 5:46 ላይ እሱ ስለ እኔ ጽፏልና ሙሴን ብታምኑ እኔንም ታምኑ ነበር አለ። እንግዲህ በሙሴ የተጻፈው ጽሑፍ ሁሉ ለክርስቶስ ቀጠሮ ነበር ማለት ነው። ገባችሁ? በመናን ለክርስቶስ ቀጠሮ ነበር። በምንድን? በምስጢር ማለት ነው። በምስጢር እንደዚያ ከሆነ ለምሳሌ ኦሪት ዘጸአት ምዕራፍ 25 ስለ ኢየሱስ ክርስቶስ የተጻፈ ነው። እንዴት ተብሎ ነው የተጻፈው? ታቦት እናቱ ቃል እሱ ተብለው ተጽፈዋል ማለት ነው።
እናቱ ታቦት፣ እሱ ደግሞ ቃል ተብሎ ተጽፏል። እንዲህ ብሎ የተጻፈው ኦሪት ዘጸአት ምዕራፍ 25 ቁጥር 1 ላይ ማይነቅዝ እንጨት። እንግዲህ እናቱ ታቦት ናት። በታቦቱ ውስጥ የእግዚአብሔር ቃል አለ። ክርስቶስ ደግሞ ቃል ነው። በቀዳማዊ ሕልውናው ቃል ይባላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ብሎ ቁጥር 14 ላይ ቃል ሥጋ ሆነ እንዳለ ክርስቶስ ቃል ይባላል። ቃል ይባላል። ስለዚህ በታቦት ውስጥ ቃል አኑርበት ማለት በታቦት በድንግል ማርያም ማህፀን ቃል ወልድ አድሮ ሥጋ ነፍሶ ስግው ቃል ክርስቶስ ሆነ፣ በተዋሕዶ ራሱን ገለጠ ማለት ነው። ስለዚህ እመቤታችን ታቦት ናት። ክርስቶስ ምን ይሆናል? ቃል ይሆናል። እንደዚያ ከሆነ ቃሉ የሚገባበትን ታቦት የማይነቅዝ እንጨት ይሁን ማለት ድንግል ማርያም እግዚአብሔር የሚያድርባት ስለሆነች የእሷ አካል እርግማን የሌለበት ነው ማለት ነው። የማይነቅዝ እንጨት ነው። መንቀዝ ማለት ብሌት ማለት እርጅና ማለት ምን ማለት ነው? ኃጢአት፣ እርግማን ማለት ነው። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እነሆ በክርስቶስ ሁሉ አዲስ ሆኗል፣ አሮጌው አልፏል ብሏል። አሰስሉ ብሁአ ብሉየ፣ አሮጌውን እርሾ አስወግዱት፣ ከመትኩኑ ለሐዲስ ሐሪጽ፣ ለአዲሱ እርሾ ለክርስቶስ ተዘጋጁ ዘንድ አሮጌውን እርሾ አስወግዱ። እስመ ተሰቅለ በፋሲካነ ክርስቶስ፣ ፋሲካችን ክርስቶስ። አንድም በፋሲካችን ክርስቶስ፣ በፋሲካችን ዕለት ፋሲካችን መሻገሪያችን ክርስቶስ ታርዷልና ይላል ቆሮንቶስ 5 ላይ ሲናገር። አሮጌውን እርሾ አስወግዱ። ስለዚህ አሮጌ ማለት ኃጢአት ማለት ነው። አሮጌ መንቀዝ ማርጀት ማለት ኃጢአት ማለት ነው። እርግማን ማለት ነው። ሞት ማለት ነው። ከማይነቅዝ እንጨት ታቦቱን ስራው ማለት ድንግል ማርያም መጀመሪያም ኃጢአት ሳይኖርባት ነው ያዘጋጃት። እርግማን አልነበረባትም። ከሴቶች ተለይቶሽ አንቺ የተባረክሽ ነሽ ያላት ለዚህ ነበር። ሉቃስ ወንጌል ምዕራፍ 1 ላይ እንግዲያ ምድር ሁሉ የተረገመ ነው፣ እመቤታችን ግን ለይቶ የተባረክሽ ነሽ አላት። ከወንዶች ሳይል ከሴቶች ያለ ለምንድን ነው? እርግማን የመጣ በሴት ነበረ። በሴት ስለነበረ ሴቲቱ ዓለምን ሁሉ የምትወክልናት። ከሴቶች ተለይቶሽ አንቺ የተባረክሽ ነሽ ሲል ከሰው ዘር በአጠቃላይ ተለይተሽ የተባረክሽ ነሽ ነው። ከማይነቅዝ እንጨት ማለት ይሄ ነው። በወርቅ ለብጠው ምንድን ነው? በወርቅ ለብጠው ማለት ምን ማለት ነው? ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች። መጀመሪያ ከማይነቅዝ እንጨት ስራው ማለት እንጨቱ መጀመሪያ በተፈጥሮ ይሄ ሁሉ ታቦቱ ረጅም ዘመን ሲቀመጥ እንዳይነቅዝ ነው። ከማይነቅዝ እንጨት ስራው አለው፣ እንዳይፈርስ ነው። ይሄ ማለት ምን ማለት ነው? ድንግል ማርያም መጀመሪያ አካሏ የአዳም ሸክም የሌለበት እርግማን የሌለበት አድርጎ እግዚአብሔር አዘጋጀው። እንዴት ይሆናል? በእግዚአብሔር ኃይል ይሆናል። ታምር ነው የእሷ ነገር። ከማይነቅዝ እንጨት በወርቅ ለብጠው ማለት ደግሞ ወርቅ የተባለ አንድኛውን ከማይነቅዝ እንጨት ተፈጥሮ ተሰርቶ ደግሞ ወርቅ ሲለበጥበት ታቦቱ ለብዙ ዘመን የሚኖር ይሆናል ማለት ነው። ወርቅ የተባለ የእመቤታችን ንጽህናዋና ቅድስናዋ ነው። የሰራችው ንጽህና ነው። ወርቁ በተፈጥሮ ብቻ አይደለም የሚጠበቀው። ወርቅ እንጨቱ የማይነቅዝ እንጨት ብቻ መሆን አይበቃውም። ወርቅ ጨምርበት። ድንግል ማርያምም መመረጧ ብቻ አይደለም ያስከበራት፣ መመረጧን ተጠቅማ ንጽህና መጨመሯ ነው። ራሷ መስራቷ ነው። መመረጥን መጠበቅ እንጂ መመረጥ አያስደንቅም። መምረጥማ የእግዚአብሔር ነው። መምረጥ የእግዚአብሔር ነው። አሁን አንዳንዶቹ ምን ይላሉ? እመቤታችን እኮ እንዲህ ብለን ስናከብራት ማርያም ምን ታደርግ ኖሯል? ሲመርጣት አልመረጥም ልትል ነው? እሷ ባትኖርም እኮ ሌላ ሴት የመምረጥ እድል አለው እግዚአብሔር ምን ይሳነዋል ይላል። እንዴ የእሷ ነፃ ፈቃድስ? ነፃ ፈቃድ ያላት ፍጡር እኮ ናት። እንጨት ናት እንዴ? ዝም ብሎ አስገድዶ ይመርጣታል? አይመርጣትም። ነፃ ፈቃድ አላት። እግዚአብሔር ስለጠበቃት ነው የምንል ከሆነ እንደዚያ ከሆነ አዳምና ሔዋንም የበደሉ እግዚአብሔር ስላልጠበቃቸው ነው ብለን መልስ ማዘጋጀት እንችላለን። ይሄ ደግሞ እግዚአብሔርም ያ ማለት ለአዳምና ለሔዋን ተጠያቂው እግዚአብሔር ይሆናል። ድንግል ማርያም ንጹሕ የሆነችው እግዚአብሔር ስለጠበቃት ብቻ ከሆነ አዳምና ሔዋንም የወደቁ እግዚአብሔር ስላልጠበቃቸው ነው ማለት ነው። እንደዚያ ከሆነ ደግሞ በሔዋንና በአዳም አዳልቶባቸዋል ማለት ነው እግዚአብሔር ደግሞ ባህሪው እንደዚህ አይደለም። ፈታሒ በጽድቅ ኮናኔ በርት ነው። በእውነት የሚፈርድ ነው። ኮናኔ በርት እውነት የሚፈርድ ነው። ፍርድ አይገመድልም። ያ ማለት እኔም ቢሆን የምበድለው እግዚአብሔር ስላልጠበቀኝ ነው ማለት ነው።
እንደዚያ ከሆነ ደግሞ ለኃጢአቴ ተጠያቂ ሊያደርገኝ አይገባም ማለት ነው። እመቤታችን ብቻ ከጠበቀ ሔዋንንስ ለምን እንዳትበድል አይጠብቃትም? እግዚአብሔር የማንንም ነፃ ፈቃድ አይሻማም። የድንግል ማርያምንም ነፃ ፈቃድ ያከብራል። የመበደል መብት አይነፍጋትም። እንዳትሳሳት አይከለክላትም። እሷ መጠበቋን መመረጧን አጽንታ በጠበቀች ንጹሕና በጸናች መጠን እግዚአብሔርን በእጁ እየደገፈ ጠበቃት። የመጀመሪያውን እሱ ባርኮ ሰጣት። አካሏን ከማይነቅዝ እንጨቱ አለመንቀዙ በተፈጥሮ የተገኘ ነው። እግዚአብሔር ያነው እንዲያርጎ የፈጠረው። ድንግል ማርያም እርግማን የሌለባት መሆኗ በእግዚአብሔር እጅ ነው። በወርቅ መለበጥ ግን የሰው ነው። ንጽሕና ጨምሮ መኖር ግን የሷ ነው። ስማራያ እግዚአብሔር ይላሉ ሊቃውንቱ። እግዚአብሔር መረጣት ይልና ቢመርጣትማ ምን ይደንቃል? እንድትመረጡና ብትገኝ ነው እንጂ ይላሉ። እንድትመረጡና ተገኘች። ምርጫዋን ደግሞ አጸንታ ያዘች። ቅዱስ ጳውሎስ መመረጣችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ያለን ለዚህ ነው። ስለዚህ እመቤታችን በወርቅ የተለበጠች ታቦት ናት። እስኪ በሉ በወርቅ የተለበጠች በሉ። ሰው ከ7 ዓመት በኋላ ኃጢአቱን ሳይናዘዝ መኖር አይችልም በእውነቱ ማለት ነው። አሁን እያንዳንዳችሁ እዚህ በተለይ የሉም ትልልቆች እንጂ ልጅ ካላችሁ ከ7 ዓመት በኋላ ሁለት ወንድማማቾች ወይም እህትና ወንድም ህፃናት ቢጣሉ 7 ዓመት የሞላቸው መናዘዝ አለባቸው ለንስሐ አባታቸው። እንደ አቅማቸው ስግደት ይሰጣቸዋል። 20 ስግደት ሊሆን ይችላል፣ 10 ልትሆን ትችላለች፣ ይሰጣቸዋል ማለት ነው። ቁርሳቸው ሊተው ይችላሉ። እራታቸውን የቅዳሜ እራታቸው ተጠራቅሞ ይደህ ለነዳያን ስጥ ተብሎ ይሰጣቸዋል፣ ሊሰጣቸው ይገባል። ስለዚህ ከሰው እንዲህ አድርጎ የሚያጠፋውን ከሚያለማው ለይቶ ማወቅ ከጀመረች በኋላ ልጅ አይደለም። በድካምም ማመካኘት አይቻልም። እድሜ ልጅ ነው አይባልም። ቂርቆስ በ3 ዓመቱ ነው ለእናቱ እሳት ያጠፋላት። የቅዱስ ጊዮርጊስ ጠቅላላ እድሜው 27 ዓመት ነው። 7 ጊዜ ሙቶ የተነሳበት ማለት ነው። በ7ኛው አክሊል የተቀበለበት ጠቅላላ እድሜው 27 ነው። ድንግል ማርያም አምላክን የወለደች በ15 ዓመቷ ነው የጸነሰችው ማለት ነው። ስለዚህ ሰው ለራሱ ይቅርታ ማድረግ የለበትም። እግዚአብሔር ይቅር እንዲለው ማሰብ አለበት እንጂ ለስጋው። ለዚህ ነው ጌታ ምን አለ? ዘይፈቅድ ይትለወኒ፣ ተመልከቱ፣ ይጽርሐ ለነፍሱ። እኔን ሊከተል የሚወድ ሰው ካለ ራሱን ይካድ ነው ያለ። እስኪ ራሱን ይካድ በሉ። ምን አለ? ራሱን ይካድ። ማቴዎስ 16 ቁጥር 24 ላይ በቃ በብዙ ነገር አሁን አንዳንዱን አሁን ለምሳሌ በውጭ ሀገር የሚኖሩ ይኖራሉ። እነሱን ደግሞ በስደት ነው ያለ፣ እየለፋህ ነው፣ እየደከምክ ነው፣ እንደዚህ ያለ ካህን በአግባቡ አላገኘ፣ ከዘመድ ተለይተህ ነው፣ ችግር የለም እግዚአብሔር ቸር ነው። ምን ጥቅሶችን እየጠቃቀሰ በዚህ አሰናክሎ ሰዎችን ያጠፋቸዋል። እንዲህ በማድረግ ሰዎችን ያጠፋልና ራሳችን እንካድ እንጂ ለራሳችን ይቅር ባዮች መሆን ይጠበቅብን ነው። ለራሳችን የሚያዝንለት እግዚአብሔር ነው። እኛ የእግዚአብሔርን እና ኢዮብን ከቁስሉ የፈወሰው ተስፋው ነው። አያችሁ ሰዎች እየመጡ እንዴት ተስፋ እንደሚያስቆርጡት ግን ታውቃላችሁ። እየመጡ ከዚህ በኋላ እንዲሁ ይሆናል ብለው ነው። ይሁን እስቲ በል እስቲ እናት በል እንዲሁ ተስፋ ማስቆረጥ ግን አይሆንብኝ ይላል ደግሞ መልሶ። እንዲሁ እኮ ይገርማል እኮ ይሳካ ብለህ ነው በል እስቲ። ሚስቱ እንዴት ተስፋ ታስቆርጠው እንደነበረ ተመልከቱ። ከውቶቹ አለው። ከዛ አስቀጥሎ ምንድን ነው ያለው? ልጆቹ ሰይጣን እንዳደረገ ታውቃላችሁ። በትርጓሜ አባቶች ሲያስተምሩ ከመጽሐፍ ኢዮብ ላይ አይደለም ሲተረጉም በትውፊት ያገኙ ሲተረጉም ምን ይላል? ኢዮብ ከብቶቹ ካለቁ በኋላ ሰይጣን ማለዳ ልቅሶ የሚደርስ ሰው መስሎ መጣ። ኢዮብ ደህና አደርክ እግዚአብሔር ይመስገን፣ ይሄን ሁሉ ሀብት ፈሽቶብህ እግዚአብሔር ይመስገን ትላለህ? ከብቶችን እኔ የፈጠርኳቸው እንዲህ ያለው። ልጆቹ ሞቱ። ጭራሽ በሁለተኛው ቀን ራሱን ተላጭቶ መጣ፣ ፊቱን የነጨ ሰው መስሎ። ኢዮብ ደህና አደርክ እግዚአብሔር ይመስገን፣ አሁንም እግዚአብሔር ይመስገን ትላለህ? ልጆችን እኔ የፈጠርኳቸው እንዲህ። ሰውነቱን በሙሉ በቁስል አነደደበት። አባቶቻችን በትውፊት ሲተርኩ ትሎቹ እንኳን እየወደቁ ሲንጠበጠቡ እግዚአብሔር የሰጣችሁን ጸጋ ኑ ብሉ እንጂ እያለ ትሎቹን እየለቀመ ከቁስሉ ላይ ያስቀምጣቸው ነበር። እንዲህ ሲያደርግ ሚስቱ ምን እንዳለች ታውቃላችሁ? እግዚአብሔርን ከዚህ በኋላ እዚህ በላይ ምን ሊያደርግህ ነው የምታመሰግነው? ባረኮ ወሙት፣ እግዚአብሔርን ስደብና ሙት አለች። አንቺ ከሰነፎች ሴቶች እንዳንዷ ነሽ። የእግዚአብሔርን በጎ ነገሩን ደስ ብሎ እንደምንቀበል ክፉ ነገሩንስ ደስ ብሎን አንቀበልም? እንዲህ አለ። ወዲያው እግዚአብሔር ምን እንዳለ? እግዚአብሔር በደመና ላይ ተገለጠና አነጋግሮ ኢዮብ በዮርዳኖስ ታጠብ ትድናለህ አለው። መጽሐፈ ኢዮብ ምዕራፍ 42 ላይ አለ። በደመና ላይ አነጋገረና ሄድ ተገለጥ ታጠብ አለው። ተፈወሰ። ያቺ ደመና ማርያም ናት ይላል አባ ጊዮርጊስ። ተፈሥሒ ማርያም ለኢዮብ ደመናሁ ይላታል። የኢዮብ ደመና ማርያም ደስ ይበለሽ። ኢዮብን በደመና ተገልጦ ቁስሉን ፈወሰው።
ያ የቆሰለ ኢዮብ የአዳም እርግማንና መከራ ምሳሌ ነው። በእውነተኛይቱ ደመና በድንግል አንተ ሞኝ ይላል። ከጉንዳን ተማር ይላል መጽሐፍ። ከምን ተማር ይላል? ከገብረ ጉንዳን ተማር አለ። ከገብረ ጉንዳን ተማር። አንደኛ ጉንዳን እንዲያው ብልሃቷ፣ አንደኛ ሳሰራ አታወራም። ጉንዳን የምትፎክር ሰርታ ነው። ሁለተኛ ደግሞ የክረምት ምግቧን መቼ ታከማቻለች? በጋ። እና ቅዱስ ዮሐንስ አፈወርቅ አንተ ሰነፍ፣ አንተ ኃጢአተኛ ዮሐንስ አፈወርቅ ለምን ትሰድበኛለህ? ለምን ትገስጸኛለህ? ትለኝ እንደሆነ እግዚአብሔር እንኳን እኔን ጉንዳንን መምህር አድርጎ ሾሞብሃል ይላል። ምንን መምህር አድርጎብሃል አለ? ጉንዳንን። ከጉንዳን ተማር ብሎ መጽሐፍ ቅዱስ ላይ ስለጻፈ ላንተ እንኳን እኔ ጉንዳንም ታስተምርሃለች ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። ጉንዳንን አንደኛ ብልሃትን፣ ሁለተኛ ደግሞ ሰርታ ነው የምትናገር ያልኳችሁ። ያው ባለፈው ተነጋገርነው። ጉንዳን እግር ላይ ሳለ አይበላም። የት ላይ ነው የሚበላው? ጭንቅላት ላይ ሲወጣ ነው። ከተንቀሳቀስክ ግን እግር ላይም ቢሆን አይለቅም። ዝም ብላችሁ ቆማችሁ ግን ጉንዳን የሚባላ ግንባር ላይ ሲደርስ ነው። ልቡ አይደንቃችሁም? አንስቶ ሊወስድ እኮ ነው። ከግንባር ላይ ሲደርስ የሚበላ ይዞ ሊሄድ ነው ማለት ነው። ስለዚህ ሰው ቁም ነገሩን መናገር ያለበት ሰርቶ ሲጨርስ ነው። ሰርቶ ሳይሰራ አይለፈልፍም። በነገራችሁ ላይ ሰይጣን የሰዎችን እቅድ የሚያበላሸው በምን እንደሆነ ታውቃላችሁ? በወሬ ነው። ሰይጣን የሰውን የልቡን የማወቅ ስልጣን አልተሰጠውም። በዚህ እርግጠኛ ሁኑ። ሰይጣን በመጽሐፍ እንደተቀመጠው የሰውን ልብ የማወቅ ስልጣን አልተፈቀደለትም። እንግዲህ የሰዎችን እቅድ የሚያበላሸው በምንድን ነው ካላችሁ? በወሬ ነው። አሁን ነገ ለምሳሌ አስቀድሳለሁ ካላችሁ ነው ይልና ካወራችሁ ምን ያደርጋል መስላችሁ? ሌሊት የሚያደርገውን ራሱ ያውቃል። እኔ በተክሊል ለማገባ ካለ አንድ ሰው ነው እንዴ ብሎ እንዴት ያደርጋል? እኔ በቃ እንግዲህ እስከ ዛሬ 10 ዓመት ጎንደር ከምትባል ሀገር አለቅም፣ እዚህ ነው የምማር ወይም እዚህ ነው የምጸድቅ፣ እዚህ ነው የምቆርብ አለ ነው። ጎረቤት ያስነሳና ደግሞ ያሽረበታል ማለት ነው። ነገረኛ ጎረቤት ያስነሳበታል ማለት ነው። ስለዚህ ሰይጣን የሚፈትነው በወሬ ነው እና የወደፊት እቅዳችሁንም አትለፍልፉ። እግዚአብሔር ያው ለቤት ሰራተኛ ክብር ስጡ። እየሰማችሁ ነው? ለቤት ሰራተኛ ክብር የማትሰጡ ሰዎች ነውር ነው በእውነቱ። እንዲጸልዩ ፍቀዱላቸው። እናንተ የምትበሉትን አብሏቸው። የሚሰማችሁ እንደሚሰማቸው ማወቅ አለባችሁ። እንደሚደክማቸው ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ። አንተ ደደብ እስከ መቼ ድረስ ነው ከአንተ ጋር የምኖረው አትሉ? ጊዜ ትሰጣላችሁ። ቁማችሁ ትቆይታላችሁ። ሰው እስኪስተካከል፣ ጠባዩ የከፋ ሰው እስኪስተካከል ትቆያላችሁ። ወዲያው ነው። ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት እስቲ፣ ሁሉንም ሰው ቆዩት፣ ይስተካከላል። ከቆየ ነው። በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከል። በእሾህ መካከል አብባ የተገኘች የሃይማኖት አበባ መዓዛ ብቻ ያላት እሾሁ ግን የሌለባት የመካከለኛዋ ውብ ጽጌረዳ እመቤታችን ናት። ዓይኗ ንጹሕ፣ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። ብርሃን በደለ ተብሎ ተጽፏል። ማርያም ይሄን አረገች ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት ጠባቦ ትህት ዘልህቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትህት ጥበብን የተመላች እወቁኝ የማትል ልጇ በሆሳዕና እንኳን እንዲያው ግርግር ሰው ሁሉ ሲበዛ እንዴ የአምላክ እናት ፊት አድርጉኝ የማትል በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል፣ ይሄ አይገባኝም ይሄ ይገባኛል የማትል፣ ስደት አይገባኝም ሳትል የተሰደደች፣ መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ የዘካርያስ የወርቅ መቅረዝ ምስጋናዋ ተቀርቶ የማያልቅ ማርያም ናት ይላል። ኩለንተሃ ወርቅ፣ ሁለመናዋ ወርቅ ነው ማለት ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። ሙሴ ስለሱ የጻፈለትን ነቢያት የተነበዩለትን ማስያስ የሚሉትን ክርስቶስን አገኘነው አለ። ማን የጻፈለትን? ጆሮ ሙሴ በሉ እንጂ ማን የጻፈለትን? እግዚአብሔር ይስጣችሁ። ሕፃናት ሁሉ ሙሴ ይላሉ። ደስ ይላሉ እኮ እንደው ሕፃናት እያወሩ ነው የሚሰሙ። እንደ ሴቶቹ እያወሩ ይሰማሉ አይደል? ሰምተው ካላችሁ ብዙ ጊዜ የሴቶች ማህበር ወግ ይበዛዋል፣ ግን እያወጉ ይሰማሉ። የሚያስገርማችሁ ነገር እኔ ይገርመኛል። እያወሩ የሚሰሙ ሴቶች ናቸውና መልቲታስክ የሚሸከሙ ጎበዞች ናቸው።
እውነት ሐሰት? አዎ በጣም ጥሩ ነው። እሺ ለምንድን ነው እያወሩም እንዲሰሙ አድርጎ የፈጠራቸው? ሳስበው እኔ ብዙ ልጅ ቢንጫጫባቸው የሁሉንም መንጫጫት እንዲሰሙ ነው መሰል እላለሁ። ያኛው ማማ ቢል ሁሉንም ይሰሙታል። እና ደግሞ ሴቶች ማህበር ውስጥ ተቀምጠው እየጠጡ ከውጭ ልጅ ቢያለቅስ የልጃቸውን ድምፅ እያወሩ ይሰማሉ። አይገርማችሁም? በጣም ነው የሚገርመኝ። እኔ እናትነት ትልቅ ነገር ነው። ከቃሉ ጋር ናችሁ። ስለዚህ እግዚአብሔር ታቦት ስላለው ታቦት እመቤታችን ናት። ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ? አንተ ደደብ እስከ መቼ ድረስ ነው ከአንተ ጋር የምኖረው አትሉ? ጊዜ ትሰላላችሁ፣ ቁማችሁ ትቆይታላችሁ። ሰው እስኪስተካከል ጠባዩ የከፋ ሰው እስኪስተካከል ትቆያላችሁ። ወዲያው ነው ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት እስቲ፣ ሁሉንም ሰው ቆዩት፣ ይስተካከላል። ከቆየ ነው። በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። ክብራችንን እንጠብቅ፣ ሰውነታችንን አናባክን፣ የአጋንንት መጫወቻ አናድርገው። የራሳችንም አይደለንም፣ የዓለምም አይደለንም፣ የአጋንንትም አይደለንም። እኛ የመድኃኔዓለም ነን፣ እኛ የክርስቶስ ነን። እግዚአብሔር ይቀለድበታል? እግዚአብሔር ይዘበትበታል? ወይስ ደግሞ እግዚአብሔር ከኛ የሳንቲም ድቃቄ የልብስ ላቄ የሚቸግረው ይመስላችኋል? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ታስሮ ያስፈታዋለን? እግዚአብሔርን ርቦት የመገበውስ ማን ነው? እግዚአብሔርን ተራቅቶ ያለበሰው ማን ነው? እግዚአብሔር ሳያውቅ ቀርቶ ያስተማረው ያማከረው ማን ነው? ማንም። እግዚአብሔር ቸግሮት ይመስላችኋል? እግዚአብሔር የሚሻው እኛነታችን አይደለምን? ልባችን አይደለምን? ህሊናችንን አይደለንም ወይ? ልብነታችን አተነው የለም እንዴ? ነው እኮ ኃጢአትን ከመስራት ነፃ ለመውጣት የመጀመሪያው መፍትሄ ምንድነው? ክብርን ማወቅ ነው። ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው፣ ተስፋ ስለሚቆርጥ ነው። ያ መቼም እንግዲህ የሲኦል መዝጊያዋ ነኝ መቼም ብሎ ኃጢአትን ይጨማምራል ማለት። ሰው እግሩን እንደው እሳት ቢጀምረው ያን ያራግባል እንጂ እስከ አንገቱ ነው ይገባል እንዴ? ነው እኮ ነው በእውነቱ። ከወንበዴ ያድን። ክርስቶስ ግን ወንበዴ ቢመጣ እንኳን ከወንበዴ ያድናል። አንበሳ ቢጮህ ከአንበሳ ያድናል። እሳት ቢነድ ከእሳት ያድናል። ገንዘብ ይዞ ገብቶ እሳት ደህና የወጣ የለም። በገንዘቡ ምክንያት ከእሳት የተወረወረ ይኖራል እንጂ ገንዘብ ይዞ ወንበዴን ያሸነፈ የለም። ወንበዴ የመጣበት እንጂ በገንዘብ አራዊትን ያሸነፈ የለም። አራዊት የበሉት እንጂ። ታዲያ ማን ነው ሲባል ክርስቶስ ግን ለሁሉ ይሆናል። እንዲህ ነው እግዚአብሔር በትንሽ ይቀበል። አፏ ያልፈታች ልጅ ተቀበልና ሰዓሊተ ምሕረት አድርጎ ሰጣቸው። አበርክቶ የሚሰጥ አሳድጎ የሚሰጥ። ተንኮለኛ ሰዎች ብዙ ጊዜ ካያችኋቸው ስራ ፈት ናቸው። እረፍት የሚበዛባቸው ሰዎች ናቸው። እረፍት የሚያበዙ ሰዎች ተንኮለኛ ናቸው። ነገር እንዲህ የገጠር ሰው ጥሩ ተርቷል። ስራ ሳጣ ልጅን ላፋታ ብሎ ይል እንዲህ ሰውዬው ልጁን አፋቶ ተገላግሎ ፍንጥር ጠጥቶ ሊመጣ ማለት እኮ ነው። እንደዚህ እኮ ነው ስራ ፈት እኮ እንደዚህ ነው በእውነቱ ማለት። እና ስራ መፍታት ስራ በዘመናዊ አነጋገር ተብሏል አይደል? ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው የሚባለው። ሰይጣን ኃጢአትን የሚሞክርበት ማለት ነው። ቅዱስ ዮሐንስ አፈወርቅም ይላል ሰይጣን ኃጢአት ያዋጣኛል አያዋጣኝም የሚለውን የሚሞክረው በሰነፍ ሰዎች ነው ይላል። እስቲ ይሄንን ነገር ሊሞክረው ብሎ ደህና ባይታው ሂዶ አይሞክርም። የሚሞክረው ጅሉ ነው። ጅሉ ይሞክርና ይሄ ነገር ጥሩ ነው ያዋጣል እና ሰው መጀመሪያ የ50 ብር ዕቃ ገዝቶ አይደል የ50 ሺህ ብር ንግድ የሚጀምር። ሰይጣን መጀመሪያ ከጅል ሰው የሞከረውን ኃጢአት ትልቅ ሰው ያደርሰዋል፣ ትልቅ ሰው ይጥልበታል ማለት ነው። እና የኃጢአት መፈተኛ ነን እኛ፣ የኃጢአት መሞከሪያ። ኃጢአት ሁሉ መፈተና የሚጀምረው እኛ ጋር ነው። ለምን? ስራ ከመፍታት የተነሳ። ስራ ያጣ መነኩሴ በሉ የትክክለኛ ጥቅስ እኮ የገዳሙ ስራ ካለቀ ቆብህን ቅደድና እንደገና ስፋው ነው። ምክንያቱ ለምንድን ነው? ቁጭ ስትል ኃጢአት እንዳያሳስብህ ማለት ነው። ቁጭ ስትል ኃጢአት እንዳያሳስብህ። አሁን አንዳንድ ጊዜ እንዲህ ያደርጋል ዲያብሎስ፣ ተንኮለኛ። ስግደቱን ያስጠላል፣ ቆሜ ልጸልይ ሲሉ ደግሞ ያስጠላል። በኋላ ምን ያደርጋል ደግሞ? እንቅልፍ ልተኛ ሲል መተኛት እራሱ እኮ ጥሩ ነገር ነው አንዳንድ ጊዜ ማለት ነው። እንቅልፍ ሲሉ ደግሞ እምቢ፣ አይንን ፍጥጥ አድርጎ ማለት ነው። የዚህ ጊዜ ነው እንግዲህ ችግሩ ማለት ነው። የዚህ ጊዜ ይኸውላችሁ፣ ልተኛ እምቢ፣ ልስገድ እምቢ፣ ልጸልይ እምቢ፣
ደግሞ አይምሮን ማጨናነቅ ምን እንደሆነ ደግሞ አይገባን። በምን እንደምንጨነቅ እንኳን ደግሞ ሳናውቀው ማጨናነቅ ይጀምራል። ይሄ ነው ስራ መስራት። ይሄንን የሚያቀለው ሁለት ነገር ነው። አንደኛ እምቢ ቢልም መስገድ ነው ከተቻለ። ካቃተ መንከባለን ነው በስዕል ፊት። ይሄም ካልሆነ ምን ማድረግ ነው? ስራ መስራት ነው። ጾምና ጸሎት የማያጠፉትን ሰይጣን ስራ ያሸንፋል። ስራ መስራት ማለት ለያንን ስራ እንደ ጳጳስ ሆኖ ሰው ጳጳስ ሆኖ ለክብር በቅቶ መልአክ እስከ ማነጋገር የበቃውን ጳጳስ እኮ ኃጢአት አልጠፋለት ሲል መልአኩ ተገልጦ ምንድን ነው ያለው? ስራ ካልሰራ አይጠፋልህ ማለት ያውም የትህትና ስራ ነው። ስለዚህ ምንድን ያደረገ? የጵጵስና አስኬማውን አውልቆ ተራቆብ ለብሶ የመነኮሳትን መጸዳጃ ሲያጸዳ ያድር ነበር። ከዚያ በኋላ ጠፋለት ማለት ስራ ከሰራ ይጠፋልሃል። ያውም ደግሞ የምን ስራ ነው ያደረገው? የትህትና ስራ። የተናቀውን ስራ ለእኔ ስጡኝ በል ነው። የተናቀውን ስራ ለእኔ ስጡኝ ካል በዚያ በተናቀው ሰዎች ሲንቁ እግዚአብሔር ደግሞ ያከብራል። ሰዎች ሲንቁ አጋንንት ደግሞ መልካም ሰው መልካምነቱን ትቶ በክፋት ፍጻሜውን ካደረገ የቀድሞ መልካምነቱም አይታሰብለትም። ምሕረቱ ፍርዱን እንደማይቃወም ፍርዱ ምሕረቱን አይቃወምምና፣ ስለዚህ ሰው ሁሉ ባለበት ይሄዳል። ሰው በነበረበት ሳይሆን ባለበት ነው የሚሄደው። ትናንት የገነት የነበረ ሰው ዛሬ የሲኦል ከሆነ ያለበትን ጎዳና ተከትሎ ወደሚመራው ርስት ይገባል። አንድ ሁልጊዜ በኃጢአት የሚወድቅ ሰው ነበር። ይህ ሰው ለአንድ ትልቅ አባት ለአባ ጴሜን እየሄደ አሁን በኃጢአት ወድቄአለሁ እያለ ይነግረዋል። አሁን በኃጢአት ወድቄአለሁ፣ ይህንን ቀኖና አድርግ ይለዋል። አሁንም ወድቄአለሁ ይለዋል፣ እንዲህ አድርግ ይለዋል። አሁንም ወድቄአለሁ ይለዋል፣ እንዲህ አድርግ ይለዋል። መጨረሻ ላይ እስከ ማዕዜኑ እወድቆ እትነሣ አለው። ሁልጊዜ ስወድቅ ስነሳ የምኖረው እስከ መቼ ነው? አባቴ ኃጢአቴ የሰለቸኝን ያህል ለእርሶ እየመጣሁ መናገርም ሰልችቶኛል አለ። እስከ ዓመት በድር እስከምትቀድም ድረስ ሁልጊዜና አለው። ሞትን ወይም ደግሞ ዲያብሎስን በሞት ኃጢአትን በስሬት እስከምትቀድማት ድረስ ሁልጊዜና ዲያብሎስን በሞት ኃጢአትን በስሬት እስከምትቀድማት ድረስ ሁልጊዜና እስመ ኩሉ ሰው በዛሃሎ ይሐውር፣ ሰው ሁሉ ባለበት ይሄዳልና አለው። ባለበት ይሄዳልና ማለት ዛሬ ወድቀህ በወደቅክበት ከሄድክ ሲኦል ትገባለህ። ዛሬ ወድቀህ ዛሬውን ንስሐ ከገባ ባለህበት ገነት ትገባለህ። ስለዚህ ባለህበት እንዳትገኝ መልካም ሆነህ እንድትገኝ መውደቁን ካላቆምክ ወድቀህ እንኳን ወዲያው ተነስ ብሎ ይህን ነግሮታል። እግዚአብሔር ካልሰለቸ አንተ ወደ እግዚአብሔር መምጣትን ስለምትሰለቻለህ ብሎ ነግሮታል። እና ሰው ሁሉ ባለበት ነው የሚሄደው። እና መልካም ሰው የሚባለው በጀመረበት የሚጨርስ ነው። እኛ ዛሬ ትናንት የተነጋገርነውን ዛሬ አንደግመው። ትናንት ቃል የገባነውን ዛሬ እናፈርሰዋለን። ዛሬ ያፈረስነውን ነገ እንሰራዋለን። የእኛ ነገር ትናንት ያመሰግነውን ዛሬ እንነቅፋለን። ትናንት የነቀፍነውን እናመሰግናለን። ትናንት ምን የእኛ መቼም የሚጨበጥ ነገር። አሁንም ቢሆን በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ነፃ ፈቃድህን ከተጠቀምክ ሰይጣን አይገዛቸውም። ፈቃድ እኔ ሰይጣንን አለ ምን አላችሁ መሰላችሁ? ምን አለን መሰላችሁ? ቅዱስ ያዕቆብ ሲናገር ያዕቆብ ምዕራፍ 4 ቁጥር 4 እስከ 6 ሲናገር ምን አለ? ኦሆ በልወ ለእግዚአብሔር እንብየ በልወ ለጋኔን ወይርቅ እምኔክሙ። እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከእናንተም ይርቃል። እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከእናንተም ይርቃል። ሰይጣንን እምቢ በማለት ማራቅ ይቻላል። አልፈልግም በማለት በፍላጎታችን ሰይጣንን አለማቅረብ እንችላለን። በፍላጎታችን የእግዚአብሔር መሆን እንችላለን። የእግዚአብሔር መሆንም ፈቃድ ነው። አሁን አንዳንድ ሰው ይላል እንዲሁ እግዚአብሔር እንዲሁ ጥሩ ሰው ቢያደርገኝ ይላል። እንዲህ የወራችሁን ሰው እኮ እንጨት አይደለም፣ በግድ አይጠረም። ፈቃድ ያለው ፍጡር ነው። አስፈቅዶ ነው የሚያድንህ። እንዲሁ እግዚአብሔር ሌሊቱን ሙሉ እንደው እንዳልተኛ ቢያደርገኝ አያደርግም እያልኳችሁ ነው።
አያደርግም። ወደህ መርጠህ ነው ማድረግ። ለምን ያስገድዳል እግዚአብሔር? እንደ እግዚአብሔር ለምን ፈቃዱን ያጋጫል? ፈቃድ ሰጥቶ እንደገና ለምን ያስገድዳል? እንዲሁ እግዚአብሔር ዓለሙን ሁሉ ጥሩ ቢያደርገው ምን ችግር አለ? አያስገድድማ። ነፃ ፈቃዱን እሳ እንደዚህ አድርገው ከቃሉ ጋር ናቸው። እግዚአብሔር ችግር ሲፈጠር እነገሌ ለምን እንዲህ አደረጉ ሳይሆን የሚለው ምን ማለት ነው? አሁን እኔ ምን ማድረግ እችላለሁ ነው። እስኪ በሉ ሁላችሁም፣ በሉ እንጂ ሁላችሁም። አሁን እኔ እሺ ምን ማድረግ እችላለሁ? ምንም ነገር ሲፈጠር ሁልጊዜ የራሳችሁን ድርሻ ነው መስራት። የሰዎችን ጉዳይ በመብጠልጠል አሁን ብርግብነ ፓትርያርኩ ምን እያደረጉ ነው በዚህ ሰዓት? እንዴት ሊቀ ጳጳሱ ዝም ይላል? እንዴት አንተ ዝም አለ? መፈጠር ያለበት ራሳችን ምን እያደረግን ነው? ሀገረ ስብከት ምንድን ነው ያለው? የሆኑ ማህበራት ምንድን ነው የሚሰሩት? እዚያ ተጎልተው ሚል ሰው አለ። አንተ ምን እያደረግህ ነው? ሰው መስራት ያለበት የራሱን ነው። የራሳችን ስራ እንድንሰራ አምላከ ቅዱሳን ይርዳል። ስለዚህ ያባከነው ጆሮ አለ፣ ያባከነው እጅ አለ። በዚህ እጅ አባቶቻችን የሐዋርያው የቅዱስ ቶማስ እጅ ከተቆረጠች በኋላ ምን አድርጋ ነበረ? እሱ ሞቶ ከተቀበረ ሰማዕትነት ከተቀበለ በኋላ በዓመት እየተገለጠች ታቆርብ ነበረ። ከሞተ በኋላ ማለት ነው። የቅዱሳን እጅ ሙቶም ይሰራል፣ የእኛ እጅ ደግሞ ሙቶም ይበጠብጣል። ብዙ ሰዎች እኮ ሙተው በቁማቸው የገመዱት ገመድ ነው ዛሬም እየጠለፈ የሚጥል። ሙተውም እጃቸው ረጅም የሆኑ ሰዎች አሉ። ቅዱሳን ደግሞ ሙተውም እጃቸው ሕይወት ይሰጣል። ቅዱስ ሉቃስ ወንጌልን እየጻፈ ሲያስቸግር ንጉሱ የዚህን ሰው እጅ ካልቆረጥኩ አላርፍም ብሎ ቆረጠው። እመቤታችን የብርሃን እጅ ቀጠለችለት። የእኛ እጅ በምን እንደሚቆረጥ ተመልከቱት። ቅዱስ ዮሐንስ ዘደማስቆ ስዕል እየሳለ የቅዱሳንን ስዕል እየሳለ ቢያስቸግር ንጉሱ እጁን ቆረጠው። የቀኝ እጁን ቆራጣ በግራ እጁ ይዞ ሄደና ከእመቤታችን ስዕል ያንቺን ስዕል በሳልኩ እጄ ሲቆረጥ ዝምታ ያለሽ አላት። እመቤታችንም ቀጠለችለት። አሁን የእኛ እጅ ምንድን ነው ሲሰራ የሚውለው? ይሄ እጅ እኮ እኔ ይገርመኛል። የድንግል ማርያምም ስም እጅ ተባለ፣ ሌላ ስም ጠፋ። ምን ይደረግ? መለኮትን የታቀፈች። የእኛም የሌቦቹ እኩል ስም አግኝቶ እጅ ተባለ። ዓለምን የቀደሱ የክርስቶስ አካላትም እጅ ተባሉ፣ ሌላ ስም የለ። ሰው የቋንቋ ድሃ ሆነና የእኛም የርኩሶቹ እጅ ተባለ። እጃችን መንጻት ይጠበቅበታል። በሰው ላይ ከመቀሰር፣ ያልተፈቀደለትን ከማንሳት፣ የሰውን ደም ከማፍሰስ፣ ሰውን ከመቀማት፣ ያልተፈቀደለትን ከማንሳት፣ ከዚህ መንጻት አለበት። ከንፍገት መንጻት አለበት። ከስንፍና መንጻት አለበት። የአቡነ ሳሙኤል ዘዋልድባ እጅ ዋልድባን መሬቲቱን እንደ መሶብ ብድግ አድርገው ለሥላሴ ያስባርከዋል። መሬትን ብድግ አድርገው እንደ መሶብ የሚያስባርኩ እጆች ነበሩ። የሙሴ እጆች ተዘርግተው ሲቆሙ የእስራኤል ጠላት በሙሉ እንደ ቅጠል ይረግፉ ነበረ። የሙሴ እጅ ብቻቸውን ሲዘረጉ የኢየሱስ ክርስቶስን እጅ ስለሚወክሉ ሙሴና አሮን፣ ሙሴ እጁን ሲዘረጋ እስራኤል ያሸንፋሉ፣ ሲያጥፈው ይሸነፋሉ። ከዚያ በኋላ ምንድን ነው የተደረገ? አሮንና ሆር የሙሴን እጅ ተሸክመው ዋሉ። ሲደክማቸው ድንጋይ ኮልኩለው አስደገፉ የሙሴን እጅ። ክንደ ብርቱ ነው ሙሴ። ያ የሙሴ እጅ የተሸከመ ድንጋይ ቅዱስ መስቀል ነው ይላል። የሙሴ እጅ የክርስቶስ እጅ ነው። ሙሴ እጁን ሲዘረጋ እስራኤል እንዳሸነፉ ክርስቶስ እጆቹን በመስቀል ላይ በመዝገር ዘርጋቱ እኛ አጋንንትን ድል ነሳን። እነዚህ እጆች ናቸው ያዳኑን። የክርስቶስ ኦአይዳ ወለላሃኳሁ ለአዳም ተቀነዋ በቅነዋተ መስቀል። አዳምን ያበጃጁ እጆች በችንካር ተቸነከሩ። ወዮ እሱ እጆቹን ሲቸነከር የእኛን ጠላት ዲያብሎስን በሳት ዛንጀር ቸነከረልን። እሱ እጆቹ ላይ ሲቸነከር የእኛን ስም በሕይወት መጽሐፍ ጻፈ፣ በደሙ አተበን። እጅ ይህንን ይመስላል። እጅ ክርስቶስን የሚመስል ነው። ኧረ እጅ እንደዋዛ ረከሰ። እጆቻችንን ከማርከስ ይሰውረን። ይህ በእጆቻችሁ ላይ ያረጋችሁት ድሪቶ ነገር መወገድ አለበት። እገሌ ያላችሁ እጃችንን እናንሳ። እጃችን ይንጻ፣ ለጸሎት ይነሳ፣ ይቀጣም። በሰፊያድ አንድ ነገር ልንገራችሁ። ቢያንስ በቀን
ቢያንስ በቀን ለአንድ ሰዓት ያክል ያን ባይሆን ለ25 ደቂቃ እጅ መቀጣት አለበት። በምን? በሰፊህ እጅ ብታሰናክል ካንተ ቆርጠህ ጣል ማለት እጅህን በመዘርጋት ቅጣው ማለት ነው። ዘርግ ተጸልይ። አይን ባክኗል፣ እጅ ባክኗል። እግር እኮ የምን ምሳሌ እንደሆነ ብነግራችሁ በጣም ትደነቃላችሁ። እግር የካህናት ምሳሌ ነው። እግር የስልጣነ መለኮት ምሳሌ ነው። የክርስቶስ ስልጣኑ እግር ይባላል። ጠላቶችን በእግር እስከምትገዛ ድረስ ይባላል። ስልጣን ማለት ነው። መዝሙር 109 ላይ ንበር በየማኔ እስካገባውም ለጸላእትከ ታሕተ መክየደ እገሪከ። ስለዚህ የተባለ የክርስቶስ ጠላቶችን በእግር ትገዛለህ እስከምትገዛ ደርሰህ። የክርስቶስ ጠላቶች መናፍቃን አጋንንት ናቸው፣ አይሁድ ናቸው። በእግሩ ማለት በስልጣኑ ነው። እግር የመለኮትን ስልጣን ነው የሚወክለው። እግር የሐዋርያትን ስልጣን ነው የሚወክለው። እግር ቀሳውስትን ነው የሚወክለው። እግር ዲያቆናትን ነው የሚወክለው። ራእየ ዮሐንስ ምዕራፍ 1 ቁጥር 17 ላይ ሲናገር የክርስቶስን እግሮች እንዲህ ብሎ ይገልጣቸዋል። ወእገሪሁ ከመ ብርተ ሊባኖስ ዘአርሰንዎ በእሳት። የክርስቶስ እግሮቹ በእሳት እንደጋሉ እንደ ሊባኖስ ብረት ናቸው ይላል። የክርስቶስ እግሮቹ የተባሉት ካህናት ናቸው። የጋሉ ናቸው፣ የተኮሱ ናቸው ማለት በፍቅር ሃይማኖት የነደዱ በሙቀት ሃይማኖት የሞቁ ናቸው። ሙቀት ሃይማኖት፣ ሙቀተ ጸሎት ያላቸው በቃለ ስልጣናቸው፣ በግዘታቸው፣ በጸሎታቸው፣ በቅዳሴያቸው፣ በመስቀላቸው አጋንንትን የሚያቃጥሉ ናቸው። እግር አላቸው ክርስቶስ አጋንንትን በካህናት ይረግጣልና፣ አንድም ለስብከተ ወንጌል ይፋጠናሉና፣ አንድም ለተልእኮ ይፋጠናሉና እያሉ አባቶቻችን ተርጉመውታል። አንድም የዲያቆናት ምሳሌ እያሉ ተርጉመውታል። ለስብከተ ወንጌል ስለሚፋጠኑ፣ ለተልእኮ ስለሚፋጠኑ፣ አጋንንትን ስለሚረግጡ ካህናት የክርስቶስ እግሮች ተብለው ይጠራሉ። እግር የተባለ ይሄ ነው። እግር የክርስቶስ ምሳሌ ነው። እግር የሐዋርያት ምሳሌ ነው። ይህንን እግር የት ላይ እንደምታውሉት አስቡት። አንዳንዶቻችሁ ዝም ብላችሁ ሸርባችሁ ታውሉታላችሁ። አንዳንዱ ሰው አለ ከሰው ሱቅ ዶ ደጃፉ ላይ ተጎልቶ የሚውል ይህም እግር ሊባል። እግዚአብሔር 6 ነገርን ይጠላል። ሰውን ከፍ ዝቅ አድርጋ የምታይ ዓይን፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ወደ ክፉ የምትሮጥ እግር፣ መጨረሻ ላይ 7ተኛይቱን ይጠላታልና መጽሐፈ ምሳሌ ምዕራፍ 6 ላይ በወንድማማች መካከል ጠብን የምትዘራ ምላስ ይላል። ነገረ ሰሪን እግዚአብሔር ይጠላታል። እያንዳንዱ አፍ የነቢያት ምሳሌ ነው። አፍ በነገር በስድብ ውልጭ ብሎ ሰው በመሳደብ በማማት በርግማን በዚህ ሁሉ ጎስቁሏል። ገንዘብን በከንቱ አታባክን በሉ። በምን አታባክን? በከንቱ አታባክን። አካላችን በከንቱ ከማባከን ይሰውረን። ይሄ አፋችን ኤልያስ ሰማይን የለጎመበት አፍ ነው። ልብ ብላችሁ ስሙ። ይሄ አፍ ሙሴ መሬትን የከፈተበት አፍ ነው። አሮን ይሄ እጃችን ሙሴ ባሕር የከፈለበት እጅ ነው። ይሄ እጅ ገብረ መንፈስ ቅዱስ መና ከደመና ያወረዱበት እጅ ነው። ይሄ እጅ አቡነ ተክለ ሃይማኖት ከሱራፌል ጋር ያጠኑበት እጅ ነው። ይሄ እጃችሁ ክቡር ነው። ለራሳችሁ ክብር ስጡት። ከማይረባ ነገር አታልከስክሱት። ሰውነታችሁን ከበር አድርጉት። ራሳችን እንድናከብር አምላከ ቅዱሳን ይርዳን። አላችሁ የላችሁም? አላችሁ የላችሁም? 1-2 ነገር ልጨምርባትና ልጠቅልለው። ልጨምር ይብቃ። ልጨምር ትንሽ በሰዓት እንድትገቡ ብዬ ነው እንጂ ሌላ አይደለም። እሺ 2 ነገር ልጨምርባት። ገንዘብን በከንቱ በሉ እንጂ ገንዘብን በከንቱ። አንደኛው ገንዘብ ምንድን ነው? ንጽህና በሉ እንጂ። ሁለተኛው ገንዘብ ሰውነት በሉ እንጂ። አይምሯችሁንም አታባክኑት። አንዳንዱ ሰው እኮ ሲያጠና መጽሐፍ ሲያነብ ወሬ ላይ ብትክትክትክትክትክትክትክ ሲል የነበረው ሰው መጽሐፍ ስትሰጡት እንቅልፍ ይዞ ጭለት ጭለት ወሬ ብትክትክትክትክትክ ሲል የነበረ ስብከት ሲጀመር ጭለት፣ ቅዳሴ ሲጀመር ጭለት፣ ማይሌ ሲጀመር ለጥ እንውዝ ምን ይባላል? አሁን በቁም መሞት ለምን?
አይምሮውን አባክኖት ወሬ ሰክስከ እዚህ ውስጥ ቃለ እግዚአብሔር ቤት ይገባል። እዩ ደልዘ ሰርዘ አሁን ስርዝ ወረቀት ያጽፋል እንዴ? የብዙ ሰው ጭንቅላት እኮ የተሰረዘ ወረቀት ሆኗል። በነገር ተሰርዞ ተደልዞ ወሬ ሲሰርዝ ሲያባዛ ሲቀምር የአቡሻህር ሊቅ ይመስል የነገር ቀመር ነው ሲቀምር የሚውለው። አይምሮው ሞልቷል እያልኳቸው ነው። ይሄ ነገር መንጻት አለበት። ነገረኝነታችን መተው አለበት። ዝባዝንኬ ነገር አታጠራቅሙ። ቅድም ብያቸዋለሁ። ሰው በመረጃ ሊቅ አይሆንም። እስኪ በሉ ሰው ሊቅ የሚሆነው በምንድን ነው? በትምህርት ነው። መረጃ በመሰብሰብ አይደለም። አጠራቅመ ጥራዝ ነጠቅ ወሬኛ ልትሆን ትችላለህ እንጂ ሊቅ አትሆንም። ሊቅ የሚቆነው በስሎ በመማር ነው። ስለዚህ አይምሯችሁን አታባክኑት። አጥንታችሁ እንድትይዙ፣ ማሰላሰል እንድትችሉ፣ አስተዋዮች እንድትሆኑ፣ ደርባባዎች እንድትሆኑ፣ የማትታወቁ እንድትሆኑ ቀስ ብላችሁ የቤት ሰራተኞችን የምታሰቃዩ እንደው ታሪክ። አሁን ሰው የቤት ሰራተኛው ለጥይልና ማለት ነው። ደግሞ የቤት ሰራተኞች ቀኑን ሙሉ በሰዓት ስትቀቀል አድራ ስትጸልይ፣ አንቺ ልጅ እንዲያው እየጸለይሽ ነው መሰል ቅጥቃጤ የምታበዥብኝ ወዲያ ተኝ የሚል ሰው አለ እኮ በእውነቱ ማለት ነው። እኔ ነግረውኝ ስለሚያውቁ እኮ ነው። ነግረውኝ ያውቃሉ። የቤት ሰራተኛው ነው የሚሰቃዩ ልጆች አሉ። እንዲያው ሰው ጥጋቡ በልቶ ጠጥቶ መነሳት መቀመጥ እየቻለ ነይ እስቲ በዚህ እንትኑን አስደግፊኝ፣ በዚህ ነይ፣ እዚህ ነይማ እናት ያኛውን ካልሲ አምጪልኝ፣ እዚህ አርጊው፣ ደግሞ እግሬ ያስገቢልኝ። እግዚኦ ዛሬ እንዴት እንደምትሮጡ እናያቸዋለን ማለት ነው። ካልሲ ለመልበስ እየፈራችሁት ሁሉ። እነዚያ ሰዎችም እኮ እንደኛ ስሜት አላቸው። እንደኛ ያስባሉ፣ እንደኛ ይመኛሉ፣ እንደኛ ይርባቸዋል፣ እንደኛ ይጠማቸዋል። ሰውን አጣ ብለን እንዳውር የምንጠቀሙ ለምንድን ነው? በተለይ ሴቱ ነው የምጨክኑ። በዚህ በቤት ሰራተኛ ሴት እንደው ለሰራተኛችን ፍራሽ እንግዛላት። እንዴት አሰብክላት እባክህ? እንደዚህ ይባላል ማለት ለምን አሳዘነችህ አይደል? እኔን እኮ አንድ ቀን እንዲህ ብለኸኝ አታውቅም ትላላችሁ አሉ ነው እንግዲህ አሉ ነው። ሰው ነው የሚነግረኝ ሁሉ ነገር ማለት ነው። ስለዚህ አሁን ሴቶችም ይህን ነገር አቁሙ። እኔ እኮ በዚህ ዘመን እግዚአብሔር ይስጥልኝ ሲባል ብቻ ሳይሆን እግዚአብሔር ያጥፋችሁ ሲባል እንኳን እልል የሚል ህዝብ ያለ ነው የሚመስለኝ። ምን እንደሚባል ሁሉ እኮ ሳናውቅ እንደው እኮ ጽድቅ ቀን ዝም ብለን እልል እያልን ነው ቀለን የቀረ ነው በእውነቱ ማለት ነው። አስተዋይ መሆን ይገባል። ክርስቲያን ደልዳላ ነው። ሳይመረምር አይጮህም፣ ሳይመረምር አያጨበጭብም፣ ሳይመረምር አይከተልም፣ በከንቱ ነገር አያወራም፣ እቅዱንም አይለፈልፍም። በየቦታ ወሬኛ መሆን አይገባንም። እስቲ ዝም በሉ። መድኃኔ ዓለም እኮ ዝም ብሎ እኮ ነው ሰይጣንን ያጠፋው። ዝም ብሎ አጠፋው። ዝም ሰንበትን ሽረሃል፣ ዝም ሕግ ሽረሃል፣ ዝም በደል ፈጽመሃል፣ ዝም እርኩስ ምራቅ ሲተፉበት ዝም፣ ሲገረፍ ዝም፣ ሲጎትቱት ዝም፣ ሲቸነክሩት ዝም፣ ሲወጉት ዝም። ዝም አለና በሥራ ተናገረ። እንግዲህ እስኪ የሰማይ አምላክ አለን ብላችሁ ከሆነ እኔን የሰቀላችሁት ሰማይን የፈጠረ ማን እንደሆነ ተመልክቷልና ፀሐይ፣ ጨረቃ፣ ከዋክብትን አጨለማቸው። በቆማችሁበት ምድር ተመክታችሁ ከሆነ መሬትም ቢሆን የኔ መሆኗን እዩ አለና አለቱን ሰነጠቀ። በምትመኩበት መቅደስ ከሆነ የምትመኩት መቅደሱም ቢሆን የኔ ነው አለና መጋረጃውን ከሁለት ቀደደው። ከሙታን እንነሳለን ብላችሁ የምትመኩ ከሆነ የሙታን አምላክም እኔ ነኝ ብሎ ሙታንን ከመስቀሉ ስር አስነሳቸው። ዝም ብሎ በሥራ ተገለጠ። ክርስቲያን በሥራ ይናገራል፣ አይለፈልፍም። የጀብደኝነት ክርስትና ሊቀርብን ይገባል። የፉከራ ክርስትና እንዲህ እናደርጋለን። በፉከራ ሰይጣን ይሸነፋል። በጀብድነት በፉከራ እንዲሁ ዝም ብሎ በመለፍለፍ አሁን እኛ እዚህ እልል እያልን ስለፎከር ሰይጣን ይሸነፋል። ወይ ጉድ! ሰይጣን በሰልፍ አይሸነፍ። ሰይጣን የሚሸነው በልብ ስራ ነው።